ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ በኋላ ደግሞ በዚህ ምሽት ወደ እናንተ መረጃን ይዘን መጥተናል። እንደተለመደው መረጃውን ደግሞ ይዞልን መጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ አብሬያችሁ ፕሮግራሙን በመምራት እንዘልቃለን። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ቀንም እንደተናገርነው የዓለማችን ወቅታዊ ጉዳይ በሁሉም አቅጣጫ ተባብሶ እንደቀጠለ ነው። ምናልባት ቀን ላይ ያስተላለፍነው ያመለጣችሁ ወገኖች ካላችሁ ቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። እንዲሁም ደግሞ ለወገን ዘመድ ሼር በማድረግ ከኛ ጋር የአገልግሎታችን አጋር እንድትሆኑ እናበረታታለን። አሁን እንግዲህ በዚህ ምሽት የመጣውን መረጃ ከፓስተር የምናደምጥ ይሆናል። ሰላምታ ከተለዋወጠን በኋላ በቀጥታ መረጃውን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን ፓስተር። እስኪ ደግሞ ከቀኑ በኋላ ምን አይነት መረጃ ተገኘ? እንግዲህ እንደምታውቀው የእስራኤል ጠቅላይ ሚኒስትር ናትናኤል አሜሪካ ይገኛሉ ከዶናልድ ትራምፕ ጋር በቀጠናዊ ጉዳዮች ላይ ለመወያየት በዛን አሉ። ከእሳቸው ቀደም ብሎ ግን በትናንትናው ዕለት የኢራን ፕሬዝዳንት መስዑድ ፔዜሽኪያን በፓርላማ ባደረጉት ንግግር ኢራን ከእስራኤል ከአውሮፓና ከአሜሪካ ጋር ሁለንተናዊ ጦርነት ላይ ትገኛለች ብለው ለፓርላማው ንግግር አድርገዋል። እንግዲህ ሁለንተናዊ ጦርነት የሚለው ነገር ስንመለከተው ምን ማለት ነው የሚል ነገር ለብዙዎች አነጋጋሪ ሆኗል። እንግዲህ እኛ ያለነው በከበባ ውስጥ ነው በማለት ነው የተናገሩት። ከዚህ በፊት ለ8 ዓመት ከተደረገው የኢራን ኢራቅ ጦርነት በእጅጉ ይለያል ማለታቸውን ተመልክቷል። እንግዲህ የጦርነት እሳቸው እንዳብራሩት በፖለቲካ በኢኮኖሚና በባህል ወረራና በቀጥታ ጦርነት ውስጥ እንዳለን የኢራን ሕዝብ በእጅጉ ሊገነዘብ ሊቀበለው ይገባል የሚል ነገር አንስተዋል። እንግዲህ በቀጣይ ጦርነት እንደሚኖር አመልክተዋል። እሳቸው በቀጣይ ጦርነት ይኖራል። ይህም ጦርነት ምናልባትም ወደ ለየለትና ወደ ፍጻሜ ጦርነት የሚያመራ እንደሆነ ነው እየተናገሩ ያሉት። ይሄ ብቻ ሳይሆን የኢራቅ ጦር ኃይል የኢራንን ሕዝብ ለመከላከል ለመጠበቅ በአየርም በየብስም በባህርም ዝግጁ እንደሆነ እና ከምንጊዜውም በላይ ጠላቶቻችንን እንደመጡበት አመጣጥ ለመመለስ ተዘጋጅተው እንዳሉ እየተናገሩ ነው ያሉት። ኢራቃውያን ማለት ኢራናውያን። እንግዲህ የፖለቲካ ጫና እያሉ ያሉት ያው የስርዓት ለመለወጥ የሚደረገውን የውስጥ ግፊትን ያመለከተ እንደሆነ ተነግሯል። ይሄ የፖለቲካ ጫና ነው፣ ከፍተኛ የፖለቲካ ጫና ነው በውስጥ በኩል ያለባቸው። ከዚህ ባሻገር ደግሞ በኢኮኖሚው ረገድ በማዕቀብ አሁንም ዳግም ማዕቀብ እንዲጠነክርና እንዲጸና አውሮፓውያን ርብርብ እያደረጉ እንደሆነ ተናግረዋል። ነገር ግን እኛ ወዳጆች ስላሉን ከወዳጆቻችን ጋር ያለው የንግድ ትስስር ጠንካራ ከመሆኑ የተነሳ በዚህ የንግድ ትስስር እንደሚቀጥሉ ተናግረዋል። እንግዲህ እነዚህ ነገሮች ወደ ቀጥታ ጦርነት የሚገቡ ከሆነ ለሕዝባቸው የሚያስፈልገውን ነገር ዝግጁ እንዳደረጉ ነው የተናገሩት። እንግዲህ በጦርነት ጊዜ ውስጥ ህዝባቸውን
ባንከሮች አላርም የመግጠም እነዚህ ከዚህ በፊትም ዘግበናል። ሰዎች ወደ ባንከር እንዲገቡ አላርም በመግጠም ከአደጋ እንዲጠነቀቁ ለማድረግ የሙከራ ስርዓት አድርገው እንደነበረ ከዚህ በፊት ዘግበናል። እና ስለዚህ ጠላቶቻችን እኛ ጦርነት አንፈልግም። የምንፈልገው ሰላም ነው። የምንፈልገው ልማት ነው። የምንፈልገው እድገት ነው። ነገር ግን ኢራን አትኑር የምትሉ ከሆነ ዝግጁ ነን። ምን ጊዜም ዝግጁ እንደሆነን እንድታውቁት እንፈልጋለን የሚለውን ነገር አንስተዋል። እንግዲህ ይሄ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር በካሊፎርኒያ ፍሎሪዳ ማርላንጎ የዶናልድ ትራምፕ መኖሪያ ቤት አዲሱንም ዓመት እዛ እንደሚቆዩ ለ3 ቀን እንደሚቆዩ ታውቋል። በትናንትናው ዕለት አቀባበል ተደርጎላቸዋል። በዚህ አቀባበል ውስጥ ምንድነው አንዱ የተነሳው ነገር የሚነጋገሩባቸው አጀንዳዎች በግልጽ ታውቀዋል። በዋናነት የሚነጋገሩበት በኢራን ጉዳይ ሲሆን በመቀጠል በጋዛ ጉዳይ እንደሚያወሩ፣ በሊባኖስና በሶሪያ ጉዳይ እንደሚያወሩና ከዚሁ ጋር ተያይዞ የጋዛ የሶማሌላንድ ጉዳይ እንደሚነሳ እግረ መንገድ እንደሚነሳ ታውቋል። እንግዲህ ቅድም ቀን ላይ ወደ አነሳህልኝ ጥያቄ ልመለስ። እንደው ወደዛ ከመግባት በፊት አያይዘህልኝ እንድትመልስልኝ አንድ ጥያቄም ላስከትል ፈልጌ ነው። አሁን ቅድም ስትናገር ኢራን በፓርላማው አማካኝነት እንድንኖር የማትፈልጉ ከሆነ ጦርነት መግጠም ፈልጋለሁ ነው ያለችው ነው ያልከው። ምላሹ ዝግጁ ነው። አዎ፣ ግን እንደው እውነታው እሱ ነው ወይ? ምክንያቱም የሷ እንግዲህ ይሄ እስላማዊ አብዮት ከመጣ በኋላ ጽዮናዊ ብላ መጣራት እስራኤል ቀይ ባህር ውስጥ ጨምራታለው መኖር የለባትም የሚል እንግዲህ የጸና አቋም እንዳላት ይታወቃልና አይጋጭም እርስ በርስ። ምክንያቱም እሷ ናት እዛ ደርሳ ያችኛዋ ደግሞ ራሷን ለመከላከል የምታደርገው መከላከል አለ። አዎ፣ ምናልባት ምንድነው መሰለህ አሁን ያለው ስትራቴጂ አሜሪካ በቀጥታ ጦርነት ውስጥ ትገባለች ተብሎ ባይታሰብም፣ ነገር ግን ሌሎች አውሮፓ ሀገሮች ከአሜሪካ ጋር ሆነው ከእስራኤል ጋር ሆነው ኢራንን ሊያጠቁ እንደሚችሉ እየታሰበ ነው ያለው። በተለይ እንግሊዝና ፈረንሳይ እንኳን ወዳጅ ነበሩ። እንግዲህ አሁን ላይ በዘመን ፖለቲካ መለወጥ በጣም ከባድ እንደሆነ ጂኦፖለቲክስ እንደዚህ ነው። ጌሙ እንደዚህ ነው። ስለዚህ ይሄ ነገር እንዳለ ነው ያለው። ሁለተኛው ነገር ደግሞ ምንድነው መሰላ ኢራንን አሁን ማሸነፍ በቀላሉ ይቻላሉ የሚለው ነገር እኔ አይመስለኝም። ምክንያቱም ከኢራን ጀርባ ሩሲያ አለች፣ ቻይና አለች፣ ሰሜን ኮሪያ አለች፣ እንደገና ደግሞ ሂዝቦላ አለ። እዛው እስራኤል አፍንጫ ስር አጥፍቶ ጠፊነትን ጎሬላ ፋይቲንግን የተለማመደ ሂዝቦላ አለ። ሀውቲ አለ። ሶሪያ ውስጥም አለ ሀውቲ፣ የየመኑ ሀውቲ አለ። እንደገና ደግሞ ሐማስ አለ። የነዚህ ሁሉ ቅንጅት ነው እስራኤልን እያጠቃ ያለው እና ከዚህ ጋር ተያይዞ እንግዲህ ትናንትና የየመኑ ሀውቲ መግለጫ አውጥቷል። የየመኑ ሀውቲ ያወጣው መግለጫ ምን ነበር? የሶማሌላንድ እስራኤል እውቅና መስጠትና እስራኤል ወደ ሶማሌላንድ መምጣቷን አጥብቆ እንደሚቃወም ሲናገር ትልቁ የእስራኤል ወደዛ መምጣት እኛን ለማጥፋት እንደሆነ እናውቃለን የሚልና ነገር ግን ከዚህ በኋላ እስራኤል ለምትባል ሀገርና የእስራኤል ለሆኑ እሷን ለሚደግፉ ሀገሮችና መርከቦች ምህረት የማናደርግ መሆኑን ይወቁ፣ ምላሹን በጦርነት እንሰጣለን ያለው። ምላሹን በጦርነት እንሰጣለን ያለው። እንግዲህ ቅድም አንድ ጥያቄ አንስተህልኝ ነበር። በተለይ የቀይ ባህር ጂኦፖለቲክስ መወሳሰብ ዋናው ትልቁ ምክንያት ከስትራቴጂ ጠቀሜታው ባሻገር ሴራም አለበት።
ሴራም እንዳለበት የምትመለከተው አሁን በቅርብ ግብጽ መታ ከጅቡቲ ጋር ምን ተደርጋ የወደብ ስምምነት እየተፈራረመች ነው ያለችው። ይገርም ነው የወደብ ስምምነት። እንግዲህ በጣም ከኢትዮጵያ ጋር መፈራረም ይቀላል ወይንስ ከግብጽ ጋር መፈራረም ይቀላል? ሴራ ነው። ለምሳሌ ኤርትራውያኖች እኛ ወንድሞቻችን ናቸው፣ እህቶቻችን ናቸው፣ ቤተሰብ ነን። ምንም ይሄ ማንም የሚፍቀው አይደለም። እውነት ነው። ግብጽ ነን እኛንን የምንቀርባቸው። ልክ ነው። አሰብንና ምጽዋን እኛ ብናስተዳድር ነው ግብጽ ቢያስተዳድር ነው የሚቀርባቸው። ልክ ነው። ለምሳሌ ኤርትራውያን ሲቸገሩ ወደ ግብጽ አይደለም የሚሄዱት። ኤርትራውያን ሲቸገሩ ወደ እያፈሰች እየመለሰች ነው ኤርትራውያን ሲቸገሩ ወዴት ነው የሚመጡት? ወደ ኢትዮጵያ ነው የሚመጡት። ከ1 ሚሊዮን በላይ እኮ ኤርትራውያን ሶማሊያውያን በለው ጅቡቲያውያን በላቸው ወደዚህ በኢትዮጵያ ነው ያሉት። ጅቡቲ ውሃ የምታገኘው ከማን ነው? መብራት የምታገኘው ከማን ነው? ኢትዮጵያ። አስቤዛ ምግብ የምታገኘው ከማን ነው? ኢትዮጵያ ነው። ተመልከት እንግዲህ ይሄ ጥልፍልፍ የሆነ በተለይ በዚች ሀገር ላይ ከጥንት ጀምሮ ጥልፍልፍ የሆነ የፖለቲካ ሴራ አለ። ለምንድን ነው አሁን እስራኤል ስትመጣ እኛን ከእስራኤል ጋር ለመስፋት የተፈለገበት ምክንያት ምንድን ነው? ለምንድን ነው መስፋት የተፈለገበት ምክንያት? ግልጽ ነው። ገብቶሃል? ኢትዮጵያ ወደብ እንዳታገኝ፣ የኢትዮጵያ ሕዝብ እንዲጎዳ፣ ገብቶሃል? የኢትዮጵያ ሕዝብ እንዲቸገር፣ እንዲራብ። ለምሳሌ እስራኤል መጣች፣ ተፈራረመች፣ ጨረሰች፣ ቤዝ ትመሰርታለች። አሁን ማንም የተባበሩ መንግስታት ድርጅት አወገዘ፣ አፍሪካ ህብረት አወገዘ። ምን አመጡ? የተባበሩ መንግስታት ድርጅት እኮ ለፍልስጤም ሀገርነት እውቅና ሰጥቷል። ሀገር ሆነች እንዴ? ግልጽ ነው። ሆነች እንዴ? ሆናለች? ፍልስጤም ሀገር አልሆነችም። ለምንድን ነው ያልሆነችው? ማይታሰብ ነው። አቅም ሲኖርህ ጉልበት፣ ኢትዮጵያኖች መንቃት ያለብን ይሄን ጊዜ ነው። ኃይል ሲኖርህ፣ ህብረት ሲኖርህ፣ መያዝ ሲኖርህ በሀገር ጉዳይ ላይ የውስጡ ችግር አለ እኮ እኛም አንክደው፣ ግን በሀገር ጉዳይ ተሰባዊ ነው። በሀገር ጉዳይ ላይ አንድ መሆን ስትጀምር ተፈሪ ሆነ ትወጣለህ። ምንም አይነት እርምጃ ብትወስድ ማንም ሊደፍርህ አይችልም። ደግሞም ፋክቱም እሱ ነው። ፋክቱም ይሄ ነው። የኢትዮጵያ ታሪክም ጨምሮ ይሄ ነው። ስለዚህ ይሄን ነገር በደንብ ሊስተዋል ይገባል። አሁን ላይ መካከለኛው ምስራቅን ይዞ ቀይ ባህርን ይዞ ከፍተኛ የጦርነት ደመና ያንዣበበ ነው ያለ፣ እማይቀር ይመስላል። ስለዚህ ቅዱሳን ለሀገራችን እንጸልይ፣ ለህዝባችን እንጸልይ፣ ለኤርትራ እንጸልይ። ወንድሞቻችን ናቸው፣ እህቶቻችን ናቸው፣ እንጸልይላቸው። እነሱም ተቸግረው እኛ ጠግበን እንድንኖር አያስፈልግም። ልክ ነው። እንጸልይላቸው፣ መልካሙን እንመኝላቸው። እነሱም ደግሞ ቅዱሳን እዛ ያሉት ለእኛ ይጸልዩ፣ መልካሙን ይመኙ። ተጋግዘን ነው ይሄን ዘመን ልንወጣ የምንችለው። ምክንያቱም ይሄ ዘመን በጣም ከባድ ዘመን እንደሆነ ጳውሎስ በጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የተጻፈው ቃል እየተፈጸመ ያለበት ነው። በመጨረሻው ዘመን ጊዜ የሚያስጨንቅ ዘመን ይመጣል ያለው እየሆነ ያለበት ጊዜ ነው። በአይናችን እያየን ያለንበት ጊዜ ነው። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችን እንግዲህ አካውንታችን እዛ ላይ ያለ፣ በዛ አካውንት መደገፍ ትችላላችሁ። ይልቃል አስራትና ፓስተር አለማየሁ ብላችሁ አካውንት፣ የንግድ ባንክ አካውንት አለን። በዛ የንግድ ባንክ አካውንታችን አገልግሎታችንን በማናቸውም ነገር መደገፍ ትችላላችሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ በቀኑም በዚሁም በምሽቱም ወቅታዊውን የዓለማችንን ሁኔታ በማስታከክ መልእክት ማስተላልፈልናል። እውነት ነው እንግዲህ ዲግሪው እየጨመረ ነው የሚሄደው እንጂ እየቀነሰ የሚመጣ ነገር የለም ጌታ ኢየሱስ ክርስቶስ እስኪመጣ ድረስ። በአንጻሩ ደግሞ ሐሳዊው መሲህ ለሱ ጥርጊያ መንገድም እየተመቻቸ ስለሆነ ምናልባት እሱ በተወሰነ ዓመት ሊያረጋጋ ይችላል። ቢሆንም እኛ ዋናው ትኩረታችን የክርስቶስ ኢየሱስ መምጣት ላይ ብቻ ስለሆነ ዝግጁ እንድንሆን አሁንም በዚህ ምሽት የምንጊዜም መልእክታችንን እናስተላልፋለን። ውድ ክርስቲያኖች ቅዱሳን፣ የዛሬ የምሽቱ መረጃና መልእክት እንግዲህ ይህን የመሰለ ነው።
በቀኑም በምሽቱም እንግዲህ መረጃውን ይዞልን የመጣ ወንድማችን ፓስተር አለማየሁ ነሙ ሲሆን እኔም እንግዲህ አብሬያችሁ ፕሮግራም በመምራት አብረን ነበርን። በነገው ዕለት እንግዲህ እግዚአብሔር ፈቃድ ከሆነ ሳምንታዊው የዜና ወጃ በብስራት ይቀርባል። ያንንም ዜና እንድትታደሙ ከወዲሁ ግብዣችን ነው። መልካም ጊዜ ይሁንላችሁ። የምንገናኘው ሐሙስ ዕለት በቀኑ ስርጭታችን ነው። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።